ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። አዲስ ጦርነት በሰሜን ኢትዮጵያ ፌዴራል መንግስት በምዕራብ ትግራይ በኩል ጦርነት መጀመሩ የትግራይ ቴሌቪዥን ዛሬ ዘግቧል። ወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለውን መግለጫ ጠቅሶ ክልሉ ቴሌቪዥን እንደዘገበው የፌዴራል መንግስት ወታደራዊ ዝግጅቶችና ትንኮሳዎች ሲያካሄድ የቆየ ሲሆን በዛሬው ዕለት ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪን አቅጣጫ ግልጽ ጦርነት ከፍቷል ብለዋል። ፕሪቶሪያው ስምምነት ከተፈረመ በኋላ የፌዴራል መንግስቱ በክልሉ ህዝብ ፈጸመ ያለው መልል የተዘረዘረው መግለጫው በዛሬው ዕለት ደግሞ ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል ሲል አክሏል። ይህ ጦርነት በአካባቢ ሊያስከትል የሚችለውን መዘዝ የዓለም ማህበረሰብ ግንዛቤ ሊወስድ ይገባል ማለቱን መግለጫውን ጠቅሶ የክልሉ ቴሌቪዥን ጣቢያ ዘግበዋል። ያም ሆኖ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በኢትዮጵያ ፌዴራል መንግስት በኩል ጉዳዩ ላይ የተባለ ነገር የለም። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሄድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። ሙሉ የመግለጫው ትርጉም ፌዴራል መንግስቱ የትግራይ ህዝብ ለማጥፋት ሲያካሄድ የቆየው ወታደራዊ ከበባና እገዳ፣ በድሮን እና በተላላኪ ታጣቂዎች ሲፈጽም የቆየው ጥቃት ወደ ከፍተኛ ደረጃን በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራብ ትግራይ ዞን በሸረሪና አቅጣጫ ግልጽ ጦርነት ጀምረዋል። የፕሪቶሪያው ስምምነት ከተፈረመ በኋላ እንኳን የትግራይ ህዝብ ለማንበርከክ እና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎች እና ወታደራዊ ዝግጅቶች ሲያካሂድ ቆይቶ ድጋሚ ትግራይን ለመውረድ እና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ብሏል በመግለጫው። በመዲናዋ የመኖሪያ ቤት አከራይ ተከራይ ውል እድሳት ጊዜ ተራዘመ። አዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውል እድሳት እስከ ነሐሴ 30 ቀን 2018 ዓ.ም ተራዝሟል። ከተማ አስተዳደሩ እስከ ሐምሌ 30 ቀን 2018 ዓ.ም እንዲያካሄድ አስታውቆ የነበረው የቤት ኪራይ ውል እድሳት ነው እስከ ነሐሴ 30 ቀን 2018 ዓ.ም ያራዘመው። ከተማ አስተዳደሩ የዜጎችን የኑሮ ጫና ለመቀነስ እና በኪራይ ገበያው ላይ የሚስተዋለውን ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የቤት ኪራይ ጣሪያ 11.5 በመቶ እንዲሆን መወሰኑን ይታወቃል። ይህን ተከትሎ በመላው ከተማ በሚገኙ የግል መኖሪያ ቤቶች የአከራይ ተከራይ ውል የእድሳት ምዝገባ ጊዜ እስከ ሐምሌ 30 ቀን 2018 ዓ.ም የነበረው እስከ ነሐሴ 30 ቀን 2018 ዓ.ም ድረስ መራዘሙን ቢሮው አስታውቋል። የውል እድሳት ጊዜው በህብረተሰቡ ጥያቄ መሰረት የተራዘመ ሲሆን ይህም ነዋሪው ያለምንም መጨናነቅ እንዲዋዋል ያስችላል። ነዋሪው በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በየወረዳው በተዘጋጁ የውል ቦታዎች እና በሁሉም ክፍለ ከተማ አዲስ መዋሰብ የአንድ ማዕከል አገልግሎት አስፈላጊውን መረጃ በመያዝ አገልግሎቱን ማግኘት እንደሚችል መግለጹን የቢሮው መረጃ አመልክቷል። እንግዲህ ዛሬ በሸረሪና አቅጣጫ የህወሓት አርሚ 70 መከላከያ ሰራዊት ላይ ጥቃት መፈጸማቸውን ተከትሎ መከላከያ ሰራዊት የሜካናይዝድ ጦር የአጸፋ ምላሽ እየሰጠ ይገኛል። አንድ የአርሚ 70 አባል ኑ ቁስለኛ እናንሳ ሲል ይሰማል። ይህ እንግዲህ ዛሬ በተከሰተበት ጉዳይ ነው በሀገሪቱ። አባይ ወደሜ በፌዴራል ፖሊስ በቁጥጥር ስር ዋለ። የሀገር መከላከያ ሰራዊት አባል አልባሳት በመጠቀም የማህበራዊ ሚዲያ አስፈላጊ መልእክቶች እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮች ሲያሰራጭ ነበር የተባለ አባይ ወደሜ በቁጥጥር ስር መዋሉ ተገልጿል። አባይ ወደሜ ዛሬ ከሰዓት አካባቢ ሜክሲኮ ኬር ህንፃ ወረድ ብሎ በሚገኝ የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱ ተረጋግጧል። ግለሰቡ በሀገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት የሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታና እርስ በርስ የመከፋፈል ስሜትን ሲፈጥር መቆየቱ ተዘግቧል። አሜሪካ በኢትዮጵያ አየር መንገድ የ12.5 ቢሊዮን ዶላር የቢሾፍቱ አዲስ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች እንዲሳተፉ ደጅ እየጠናች ነው። አሜሪካ በቢሾፍቱ እየተገነባ ባለው አዲስ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲኖራቸው እየሰራች መሆኗን የአሜሪካ የንግድ መምሪያ ከፍተኛ ኃላፊ ማርክ ሚቼል ተናግረዋል። ሚቼል እንዳሉት ዋሽንግተን በፕሮጀክቱ ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲረጋገጥ በቅርበት እየሰራች ሲሆን በአፍሪካ የመሰረተ ልማትና የኢንቨስትመንት ተጽዕኖ ለማሳደግ
አሜሪካ ከቻይና እና ከሌሎች ሀያላን ሀገራት ጋር እያደረገች ያለው ፉክክር አካል መሆኑን አመልክቷል። እሳቸው ይህን ያሉት በአዲስ አበባ በተካሄደው የአፍሪካ የሎጂስቲክስ እና ኮሚኒኬሽን ሲምፖዚየም ወቅት በቪዲዮ ሲሆን ከኢትዮጵያ አየር መንገድ ኃላፊዎች ጋር መወያየታቸው ገልጸዋል። ሚቼል የአሜሪካ ኩባንያዎች በፕሮጀክቱ ውስጥ በትክክል ምን አይነት ሚና እንደሚኖራቸው በይፋ ባይገልጹም ትብብሩ ወደፊት በጂኢ ኤሮስፔስ ሞተሮች የሚንቀሳቀሱ ተጨማሪ ቦይንግ አውሮፕላኖች ግዢ ሊያመራ እንደሚችል ጠቁመዋል። የኢትዮጵያ አየር መንገድ በሚያዝያ ወር ተጨማሪ 6 የቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ስምምነት የፈረመ ሲሆን ይህም ከዚህ ቀደም ከታዘዙ 20 አውሮፕላኖች ተጨማሪ ነው። ከወራት በፊት በቢሾፍቱ የተጀመረው እጅግ ግዙፍ ፕሮጀክት በ2030 ሲጠናቀቅ የአፍሪካ ዱባይ እንዲሆን ታቅዷል። ከአበዳሪዎቹ አንዱ የአፍሪካ ልማት ባንክ ለፕሮጀክቱ $500 ሚሊዮን ለመስጠት ቃል የገባ ሲሆን ከጠቅላላው ወጪ $8.7 ቢሊዮን የፋይናንስ ማሰባሰብ ሂደትም እየመራ ነው። ከዚህ ቀደም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአሜሪካ የፋይናንስ ተቋማት በፕሮጀክቱ ለመሳተፍ ፍላጎት ማሳየታቸውን ተናግረው ነበር። በተጨማሪም አሜሪካ ከኢትዮጵያ አርቲፊሻል ኢንተለጀንስ ኤአይ ኢንስቲትዩት ጋር ትብብሯን ለማጠናከር ፍላጎት እንዳላት ሚቼል ገልጸው ይህም የአሜሪካ የኤአይ ቴክኖሎጂ ወደ ኢትዮጵያ እና ወደ አፍሪካ ገበያ እንዲስፋፋ የሚያደርገው ጥረት አካል መሆኑን አስታውቀዋል። በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል። የቀድሞው የዓለም ባንክ ፕሬዚዳንት የኢትዮጵያ የምንዛሬ ሪፎርም ደህንነትን አባብሷል አሉ። የቀድሞው የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሬ ማሻሻያዎች ደህንነትን በከፍተኛ ሁኔታ ማባባሳቸውን በመግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ ተናግረዋል። ተቃራኒው ጥቂት ቡድኖች የውጭ ምንዛሬን እና የሀገር ውስጥ ብድርን በልዩ ሁኔታ ማግኘት በመቻላቸው ጠቃሚ መሆናቸውን ጠቁመዋል። ማልፖስ ስታንሊ ፊሸር መታሰቢያ በተሰኘ መድረክ ላይ ባቀረቡት የፖሊሲ ጥናት ላይ ኢትዮጵያ በዋና ምሳሌነት የተጠቀሙ ሲሆን ሀገሪቱ የእርሻ መሬት፣ የተፈጥሮ ሀብት፣ የውሃ፣ ተስማሚ የአየር ንብረትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ሀገር እንደሆነች ገልጸዋል። የዓለም ባንክ በኢትዮጵያ ውስጥ ወደ 200 የሚጠጉ ፕሮጀክቶችን በገንዘብ መደገፉና 43ቱ አሁንም በሂደት ላይ እንደሚገኙ የጠቆሙት ማልፖስ ሆኖም የሀገሪቱ የነፍስ ወከፍ ገቢ አሁንም $1100 አካባቢ በመሆኑ ከዓለም ድሃ ሀገራት አንዱ አድርጓታል ብለዋል። ውድ ቤተሰቦቻችን የአጅሪ የዕለቱ መረጃዎች ይህን ይመስሉ ነበር። ሰላም።